ህብረ ብሔራዊ ፌዴራሊዝም ብሔራዊ አንድነትን ከማጠናከር ባለፍ ብዝሃነትን ባከበረ መልኩ ጠንካራ ሀገረ መንግስት ለመገንባት የሚያስችል የተለያዩ መድረኮችን በመፍጠር ለተቋማት አስተምሮት እየሰጠ ይገኛል። የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ስልጠናውን ባስጀመሩበት ወቅት እንደተናገሩት የጋራ ትርክትን በሚያጠናክሩ ተግባራት ላይ ትኩረት በማድረግ ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በመቀናጀት ባከናወነው ተግባር ተጨባጭ ውጤት ተመዝግበዋል። የሚዲያ ተቋም አመራር አካላትና ጋዜጠኞች ህብረ ብሔራዊ ፌዴራል ስርዓት ላይ የተሻለ ግንዛቤ እንዲኖራቸው ማዕከሉ የተጠናከረ ድጋፍ እያደረገ ነው ሲሉ ገልጸዋል። እንደሰማው ሙያተኞች ሰፊ ግንዛቤ የፈጠሩበት ያላቸው ግንዛቤ ትምህርቱን ለማስተላለፍ ተጨማሪ እውቀት የሰጣቸው ቀደም ሲል የሚያውቁትን ደግሞ እንደገና እንደ አዲስ እንዲያዩት ያደረገ ነው የሚል አስተያየት ሰጥተዋል እና ስለዚህ ስልጠናው ውጤታማ ነበር ማለት ይቻላል። ባለፈው የሰራነው ስራ በጣም ውጤታማ ነበር። ሪፖርት ቀርበዋል። ምን ያህል ተላለፈ፣ እንዴት እንደሆነ ያጋጠሙ ችግሮችም ተነስተዋል። ስለዚህ ከዚህ ተምረን ቀጣይ የተሻለ ያስተምሮ ስራ በተለያየ ዘዴ ከደቡብ ሬዲዮና ቴሌቪዥን ጋር ለመስራት ምክር ቤቱም እኛም ኮሚትመንት የገባንበትና ያው ጥሩ መነቃቃት የተፈጠረበት ፕሮግራም ነው ብዬ አስባለሁ። የደቡብ ሬዲዮና ቴሌቪዥን ድርጅት በተለያዩ ቋንቋዎች መረጃ ማድረስ መቻሉ ለማዕከሉ እገዛ ያደረገ ድርጅት ነው ሲሉም ዶክተር ኃይለ ኢየሱስ ታዬ አመላክተዋል። ፌዴራል ስርዓት በየጊዜው አስተምሮ ስራ መስራት ይጠይቃል። አስተምሮ ስራ ደግሞ ሰው በሚናገረው በራሱ ቋንቋ ስታስተምረው የበለጠ ይረዳዋል። ጉዳይ ሆና የውጭ ያደረገውማ የሆነ ከሌላ ጉዳይ የመጣኝ ራሱ አካል ያደርገዋል። ለምን ያ ጉዳይ በራሱ ቋንቋ ይሰማዋል እና ይሄ በጣም ለእኛ ስራ በጣም አጋዥ ነው። እኛ በምክር ቤትም ሪፖርት ስናቀርብ ብዙ ጊዜ የሚነሳው የነበረው ለምን በተለይ ቋንቋ ታስተምሩማ የሚል ነገር ይነሳ ነበራ። ለዛ ምላሽ እየሰጠን ምክር ቤቱ የሰጠን አሳይመንት ወይም የስራ እየመለስን ነው። በዚህዋ ይነሳ ነበር ጥያቄ ብዙ ጊዜ ለምን በተለይ ቋንቋ ታስተምሩ፣ አማርኛ ብቻ ያስተማራቸው አሁን አማርኛ የማይሰማ ቢሰማም እንኳን በደንብ የማይረዳ ማህበረሰብ ባለበት አካባቢ እንዴት የምትደርሱት ታች እንዴት ደሳላችሁ የሚል ጥያቄ ይነሳ ነበር። እሱን እናንተ ጋማችን በከፊልም እየመለስን ነው። ወደፊት ደግሞ ስናሰፋ በብዛት እንመልሳለን። አሁን እኮ እኛ በሀያ ቋንቋ እያስተማርን ማለት ይቻላል። ጠንካራ ህብረ ብሔራዊ ፌዴራል ስርዓት በመገንባቱ ሂደት የሚዲያ ተቋማት የማይተካ ሚና ይጫወታል ሲሉም ዶክተር ኃይለ ኢየሱስ ታዬ ገልጸዋል። ፌዴራሊዝም በጣም ሰፊ ነው። በጣም የማይነካው ነገር የለም። ብዙ ኢሹዎች አሉ። እዛ ላይ በደንብ በጣት ላይ የተመሰረተ እና የአካባቢው መሰረት ያደረገ ያስተምሩ ስራ እየሰራን መቀጠል አለብን። ለዚህ ደግሞ በትብብር ሁላችንም መስራት አለብን። የደቡብ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስፈጻሚ አቶ ዘላለም ገነሞ በበኩላቸው ህገ መንግስትና ፌዴራሊዝም አስተምሮ ማዕከል ድርጅቱን እያገዘ ላለው ድጋፍ አመስግነዋል። ሀገራዊ አንድነትን በሚያጠናክሩና በጋራ ትርክት ላይ የተጀመሩ ስራዎች በትኩረት እንደሚሰሩም አቶ ዘላለም ገነሞ ተናግረዋል። ይህ ስልጠና ለእኛ በጣም መሰረታዊና በጣም ወቅታዊ በጣም ወሳኝ ነው ማለት ነው። ጋዜጠኛው ስለሚሰራው ነገር በጣም የተሟላ እውቀት እንዲኖር ያስፈልጋል ማለት ነው። በጣም የተሟላ ግንዛቤ መኖር ያስፈልጋል ማለት ነው። ፌዴራሊዝም በሚመለከት ሁላችሁም እንደምታውቁት በጣም ያልጠራ አመለካከት አለ ማህበረሰብ ውስጥ። በጣም ያልጠራ ግንዛቤ አለ በማህበረሰብ ውስጥ በእኛም ውስጥ ማለት ነው። ስለዚህ ይሄን በደንብ ብዥታን ሊያጠራ በሚችል መንገድ ብቃት ያለውን አቅም ያለውን ኮንሰፕቱን በደንብ እንድንረዳው ጽንሰ ሀሳቡን በደንብ ተረድተን ብቃት ያለውን የይዘት ስራዎችን እንድናደርግ እንድንሰራ ትልቅ እገዛ እየተደረገልን ነው የሚገኘው። ይሄኛው ማለት የብዝሃነት መገለጫ የብዝሃነት ልሳን ነው ብለን የደቡብ ሬዲዮና ቴሌቪዥን ድርጅትን ስንገልጽ ዋናው መገለጫ ይሄ ነው ማለት በዋናነት የሚዲያ ባለሙያዎች ህገ መንግስትና ፌዴራሊዝም ላይ የሚሰሩ ዘገባዎችን ወደ ማህበረሰቡ ከማድረስ አኳያም ሳቢና ፈጠራ በተሞላበት መንገድ ሊሆን እንደሚገባም አቶ ዘላለም ገነሞ አጽንኦት ሰጥተዋል። ፌዴራሊዝምንም አንድነትንም እንደዚሁ ወይም ሀገራዊ ማንነትንና ብዝሃነትን ሳንደፈጥጠው በአግባቡ አኮሞዴት አድርገን በተገቢው መንገድ ማስኬድ ያስፈልጋል ማለት ነው። አገራዊ ማንነት ቦልድ የሆነ እውቀት እንዲኖረው ወይም እውቅና እንዲኖር ማድረግ ያስፈልጋል ማለት ነው። እንደዚሁ ደግሞ ብዝሃነትን በዛው ልክ አገራዊ ማንነትን በማይደፈጥጥ መንገድ ብዝሃነትንም አኮሞዴት አድርገን መውሰድ የምንችልበት ወይም ማስኬድ የምንችልበትን እድል መፍጠር ላይ ነው በዋናነት የፌዴራሊዝም አስተምሮት ማዕከል ወይም ህገ መንግስትና ፌዴራሊዝም አስተምሮት ማዕከል እየሰራ ያለው ማለት ነው። እንደኛ ሀገር እነዚህ ብዥታዎች ገና ያልጠሩ ናቸው። በጣም ብዙ መስራት ይጠይቃል። በዚህ መንገድ በሁለትዮሽ ወይም በሶስትዮሽ ስምምነት ከምንሰራቸው ስራዎች ባሻገር በራሳችን የእቅድ አካል አድርገን አጀንዳዎች ቀርጸን በየጊዜው በዚህ መንገድ የአስተምሮት ማዕከሉን የዓላማዎችን እሴቶችን በደንብ የማጠናከር የማጎልበት ስራዎች ላይ
ትኩረት ሰጥተን የምንሰራ መሆኑን በዚህ አጋጣሚ ማረጋገጥ ፈልጋለሁ ማለት ነው።